ዛሬ የምንሰራው ቀለል ያለ እንዶሚ አሰራር ነው። ሁላችሁም ታውቃላችሁ። በ3 ደቂቃ ውስጥ ነው የሚደርሰው። እንደምትመለከቱት ከፋፈቱ ድስቱ ባዶ ድስት ውስጥ ከተትኩ። ውሃችን እስከሚፈላ ድረስ አዘገጃጀን። ይህንን እንደምትመለከቱት ከዛን እኔ መስራት የፈለኩት ሁለት ስለሆነ አንዱን ከፍቼዋለሁ። አሁን ይሄ ሁለተኛ ነው። ሁለተኛውንም አብሬ አንድ ላይ ያደረኩት። ከዛን ቅመሞችም የራሱን አወጣው ለየብቻ ለየዋቸው። የፈላ ውሃ ተዘጋጅቶ ነበረ። የፈላ ውሃ አደረኩ። እንደምትመለከቱት እኔ የእንዶሚ ብዙ አፍቃሪ አይደለሁም። ምናልባት በስንት ወር ልበላችሁ መሰላችሁ በሁለት ወር ምናምን እንደዚህ ነው እንጂ ብዙም የእንዶሚ ፍቅር የለኝም። ግን እዚህ በጣም ነው የሚወዱት፣ ልነግራችሁ አልችልም። እንጃ ለምን እንደሆነ አላውቅም። በልታችሁት እራሱ የበላችሁ አይመስላችሁም። ማለት በልታችሁ ምናልባት እንደዛ 5 ደቂቃ 10 ደቂቃ ራሱ አትቆዩም፣ ይረባችኋል መልሶ ማለት ነው። ለምን እንደሆነ አላውቅም። አሁን ምንድነው የምናዘጋጀው? ባዶ ሳህን አደረግኩ፣ ጎድጓዳ ሳህን። ከዛን የእንዶሚውን ቅመም እየከፈትኩ ሳህን ላይ አደረኩት። እንደምትመለከቱት እንትን አለው፣ በርበሬ ነው የራሱ አለው፣ የሚያቃጥል ነው። እሱንም አደረኩ። ይኸው ግን ትንሽ ነው ያደረኩት፣ ብዙም አይደለም። ምክንያቱም ልጆች ስለሆነ ለልጅ ስለሆነ ብዙም አይወዱም እና ትንሽ ነው የጨመርኩት። የራሱ ግን ያለው ሁለት ነው ያለው እና እኔ ትንሽ ነው የተጠቀምኩት እና ይሄንን ይመስላል። ይሄ ደግሞ ሶያ ነው የሚባለው ባለሳሳት ስሙ። እኔ እሱ ይመስለኛል። እንደዛ አይነት ነገር ላይ ብዙም አይደለውም እና ብዙም እንትን አለ። ግን በአትክልት በጣም ቆንጆ ነው። ከዚህ በፊት ሰርተ ነው በጣም ነው የሚጥመውና እንደ ፓስታ ነው። ፓስታ በአትክልት አይደለ? ልክ ጣዕሙ እንደዛ ነውና ከዛን ትንሽ ውሃ አደረኩበት። ያው ቅመሙን አንድ ላይ ለማዋሃድ እንዲመቸኝ ትንሽ ውሃ ጠባ አደረኩበት። ከዛ እንደዛ አዋሃድኩት። እስኪ ከተመቸኝ አንድ ቀን ደግሞ በአትክልት ሰራዋለሁና በአትክልት ግን የበለጠ በጣም ቆንጆ ነውና ይሄም ለሚወደው ሰው በጣም ቆንጆ ነው። ግን የበለጠ ደግሞ በጣም እንትን የሚለው በአትክልት ሲሆን ነውና እስኪ አንድ ቀን እንሞክረዋለን። እዚህ ጋር አሁን ይሄ በስሏል። ምክንያቱም ትንሽ ደቂቃ ነው የሚበቃው። አሁን የምረማረገው አጠነፍፈዋለሁ በማጥለሊያ። ከዛ እንደምትመለከቱት እንደዛ አድርጌ አጠለልኩት። አሁን እንደዚህ ካጠነፈፍኩት በኋላ ቅድም ካዘጋጀነው ቅመም ጋር አንድ ላይ እናዋህደዋለን። ያይ አልላቀቃለ እንደውም ነገር እንግዲህ እዚህ ጋር ደግሞ ያዋህድኩት ነው። እንግዲህ ለማዋሃድ አለመች ስለሚል ካሜራው ይቆምና አዋህደን ተመልሰን ተገናኘን እላችኋለሁ። ምክንያቱም አይመችም ለማዋሃድ ማለት ነው። ይህንን ይመስላል። ከዛ እንደዛ አድርጌ አዘጋጀሁላቸው። ይሄንን ይመስላል። ለኔ አይደለም፣ በነገራችን ላይ ለኔ አይደለም። እዚህ ጋር ደግሞ ሻይ ያፈላሁ ነው። ያው ታውቃላችሁ
ሁሉም አንድ አይነት አይደለም። ሰው ፍላጎቱ ሁሉም የተለያየ ነው። አንዱ ሌላ ነው የሚፈልገው እና የሁሉም ይለያያል። እዚህ ጋር ሻይ እያፈላው ነው እንደምትመለከቱት። ቀላል ነው ይሄ እንኳን ያኛውም ቀላል ነው። ዛሬ ሲጀመር ብዙም የሚከብድ አይደለም። ቀለል ያለ ስራ ነው። አማሰልኩት እና ይሄን ይመስላል እላችኋለሁ ቤተሰብ። ከዛን ከጎን ደግሞ ምንድነው የምናዘጋጀው? ብስኩት እና ሻቦራ ነው የሚባለው። እሱን ይሄንን እንደምትመለከቱት ይሄንን አዘጋጀው። ይሄንን ነበር የታዘዝኩት። ይሄንን ይመስላል እላችኋለሁ። እንደዚህ ምናምን አዘጋጅተን ጨረስን። አሁን ምንድነው የምናደርገው? ወደ እቃ ጠባ እንሄዳለን። እቃችን ግን ያን ያህል ብዙም አላቆሸሽኩም። እኔ ምግብ ስሰራ ብዙም አላቆሽሽም፣ ምክንያቱም እኔ ስለማጥፍ አላቆሽሽም። ያው እነሱ ሲገቡ ነው ታውቃላችሁ እቃ በጣም የሚቆሽሸው እና እኔ ራሴ ስለሆንኩ የምሰራው እቃ አላቆሽሽም እና ትንሽ ነው ብዙም አይደለ። አሁን ይችን እቃ ጥብጥብ እናደርጋታለን እንደምትመለከቱት። እሷ ቢሆን የሰራቸው ማለት ነው። እኔ የምታዩ እቃው እንዳለ ተከምሮ ነበረ። ግን እናንተ ምግብ መስራት የምትችሉ ከሆነ እራሳችሁ ስሩት። ናት አብራችሁ ገብታችሁ እንደምትሉ ወይም ደግሞ ለቃችሁላችሁ ተምትሄዱ የምትችሉ ከሆነ ራሳችሁ ስሩ። ማለት አንደኛ እቃ ይጠራቀምላችሁ፣ ሁለተኛ ደግሞ ቀለል ይላችኋል ስራውም። ወይ ደግሞ እናንተ እንደምትፈልጉት አድርጋችሁ ሰርታችሁ ትወጣላችሁ። እነሱ ግን ሲኖሩ አንደኛ መጨናነቅ ነው፣ ሁለተኛ ደግሞ እቃው ምናምን እቃ ራሱ እንድታጥቡ አይፈልጉም እና ይሄን አምጪልኝ እና አድርጊልኝ አማሲልኝ ምናምን እንደዛ አድርጊልኝ ስለሚሉ ታውቃላችሁ አይመችም። እና ለዛ ነው እና ምን ልላችሁ ፈልጌ ነው፣ ከቻላችሁ ራሳችሁ ስሩ እና ይሄንን ይመስላል የዛሬ ቪዲዮአችን። ቀጣይ እንግዲህ በሌላ ቪዲዮ እንገናኛለን። እስከዛው ድረስ እንግዲህ መልካም ስራ ይሆንላችሁ ቤተሰቦቼ። ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ድረስ እንግዲህ ቻው እላችኋለሁ። አመሰግናለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ስለምታበረታቱኝ ከልብ ነው የማመሰግነው ውዶቼ። ሁላችንም በሰላም ወደ ሀገራችን ያብቃን። ያሰባችሁት ሁሉ ተሳካ።